ተመልሰናል አድማጮቻችን አራዳ ኤፍኤም 95.1 ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። የመጀመሪያውን ጉዳይ እንመልከት። የፍጹም ቅጣት ምቶችን ጉዳይ እናንሳ። ብዙ ጊዜ እንግዲህ ወሳኝ የሆኑ የፍጹም ቅጣት ምቶችን የሚመቱ ተጫዋቾች በትላልቅ ድባብ ላይ ሆነው የሚያስቆጥሩ ተጫዋቾችን እናውቃለን። በዚህ ሳምንት እንኳን በተደረጉት የሻምፒየንስ ሊግ ባሳለፍነው ሳምንት በተደረጉ የሻምፒየንስ ሊግ ጨዋታዎች ላይ እንኳን ሁለት ትላልቅ ጉዳዮችን አየን። እስካሁን ድረስ የሚያጨቃጭቀው የአልቫሬዝ የፍጹም ቅጣት ምት ጉዳይ አለ። ደግሞ በዛ ጨዋታ ላይ ቪኒሲየስ ጁኒየር ምናልባት ጨዋታውን እስከዛ ደቂቃ ድረስ ሊያራዝም ማይችል የፍጹም ቅጣት ምት አምክኗልና እነዚህን ጉዳዮች እናንሳቸው። የመለያ ምት እድል ነው ወይስ ደግሞ ችሎታ የሚለውን ጉዳይ እንመልከት። የመለያ ምቶች የፍጹም ቅጣት ምቶች ልክ እንደዚህ ውድድሮች የጥሎ ማለፍ ምዕራፍ ላይ ሲደርሱ የቻምፒየንስ ሊግ፣ የዩሮፓ ሊግ፣ የዓለም ዋንጫ፣ የአፍሪካ ዋንጫ፣ የአውሮፓ ዋንጫ፣ ኮፓ አሜሪካ፣ ሌሎች ኢንተርናሽናልና የክለብ ውድድሮች ላይ እና በሀገር ውስጥ በሚደረጉ ውድድሮች ላይ በሀገር ውስጥ በሚደረጉ የጥሎ ማለፍ ውድድሮች ኤፍኤ ካፕ፣ ኮፓ ዴል ሬ፣ ኮፓ ኢታሊያ ወይም የዴፍፒ ፖካል፣ የኢትዮጵያ ጥሎ ማለፍ ዋንጫ፣ እንደዚህ አይነት የጥሎ ማለፍ ውድድሮች ላይ ደግሞ ጨዋታዎች በ90 ደቂቃ ወይም በ120 ደቂቃ በማይጠናቀቁ ጊዜ አሸናፊያቸው በማይታወቅ ጊዜ ወደ መለያ ምቶች ይሄዳሉ። እኔ መለያ ምት በአጠቃላይ እግር ኳስን የስፖርት የቡድን ስፖርት ተፈጥሮ የሚለውጥ ነው። መለያ ምት የቡድን ስፖርት መሆኑ ያበቃል ወይም ጨዋታ ወደ መለያ ምት በሚሄድበት ጊዜ ኢንዲቪጁዋል ስፖርት ይሆናል። የመለያ ምት የሚመታ አንድ ተጫዋች የመለያ ምቱን የመለያ የፍጹም ቅጣት ምቱን ሊመልስ ኃላፊነት የተሰጠው ሌላ ግለሰብ ግብ ጠባቂ ይኖራል እና መለያ ምቶች የስፖርቱን መልክ ድንገት ይቀይሩታል እና የግል ስፖርት ያስመስሉታል። እግር ኳስ ያው ቅድም እንዳነሳሁት የቡድን ስፖርት ነው እና ራሱን የቻለ የተለየ ስፔክታክል ይሆናል ማለት ነው። የሁለት የነርቨስ ተጫዋቾች ፍልሚያ ይሆናል። ግን ነርቨስ የሚሆነው መቼው ነው? በመለያ ምት ጊዜ ግብ ጠባቂው ሁሉም የመለያ ምቶችን ተመሳሳይ አቅጣጫ ወደቀና ተቆጠረበት ምናምን ይባላል እንጂ ሽንፈቱ በመለያ ምት በግብ ጠባቂው ብዙ ጊዜ አይሳበብም። በጣም በጥቂት አጋጣሚ ካልሆነ በስተቀር የመቺው ኃላፊነት ነው። ስለዚህ ማን ነው ተሸናፊ የሚሆነው ማለት? ግብ ጠባቂዎች አይሸነፉም በመለያ ምት ጊዜ። አንዳንድ ሰው ባለፈው ኦናና ከፉልሃም ጋር እንዳደረገው ወይም ራያ ከማንቸስተር ዩናይትድ ጋር እንዳደረገው ዘግይቶ ነው የወደቀው ወይ በተመሳሳይ አቅጣጫ ነው የወደቀው ምናምን ይባልና የተወሰነ ሰው ያወራው ይሆናል እንጂ የመጨረሻውን የመለያ ምት ያስቆጠረው ተጫዋች ጀግና ይሆናል ወይም የመጨረሻ የመለያ ምቱን ያዳነው ግብ ጠባቂ ጀግና ይሆናል። ግብ ጠባቂ በአብዛኛው ጀግና የመሆን እድል ብቻ ነው ያለው። ተሸናፊው መቺው ነው። የመለያ ምቶች ሳይኮሎጂ አንደኛው ነገር በዚህ ምክንያት ነው። ስለዚህ ድንገት ወደ ኢንዲቪጁዋል ስፖርት ይለወጣል። ግን የቴክኒክ ጉዳይ ግን አይደለም። ከ11 ሜትር መጥቶ ጎል የማስቆጠር ጉዳይ የክህሎት ጉዳይ አይደለም። እነዚህ ተጫዋቾች ባላቸው አስደናቂ ችሎታ ምክንያት ማራዶና ፍጹም ቅጣት ምት ስቷል፣ ሮቤርቶ ባጆ ፍጹም ቅጣት ምት ስቷል፣ ክርስቲያኖ ሮናልዶ በቻምፒየንስ ሊግ ፍጻሜ ፍጹም ቅጣት ምት ስቷል፣ ሊዮኔል ሜሲ በኮፓ አሜሪካ ፍጻሜ ፍጹም ቅጣት ምት ስቷል። ሌሎች በጣም ትልልቅ ተጫዋቾች የመለያ ምት የፍጹም ቅጣት ምቶችን ስተዋል። ጉዳዩ የቴክኒክ ሊሆን አይችልም መቼስ። እነዚህ ተጫዋቾች ከበቂ በላይ የሆነ በግርምት አፍን የሚያስይዝ ችሎታ ያላቸው ተጫዋቾች ናቸው። ስለዚህ ጉዳዩ የስነ ልቦና ጉዳይ ነው። አንድሪያ ፒርሎ የቁማርተኛ ፊት ነው ያለው ይባል። ቁማርተኞች ፖካል ወይ ካሲኖ ወይ ምን ሲጫወቱ ፊታቸው ላይ ምንም ስሜት አታነቢ። በጣም የታወቁ ጋምብለሮች እንደዛ ናቸው። ስሜት አይታይባቸውም። ሁል ጊዜ የስሌት ፊት ነው ያላቸው እና ፒርሎንም ስታዩ ፊቱ ላይ ጭንቀት የሚነበብበት አይነት ሰው አይደለም። I think therefore I play የሚለው መጽሐፉ ላይ እንዳለው የመቺዎችና የመለያ ምት ግንኙነት የፍርሃት ግንኙነት ነው ብሎ ይጽፋል። ግን ከመሃል ሜዳ ወደ መለያ ምት መምቻው ነጥብ ወክ ማድረግን በመጽሐፉ ላይ ሲጽፍ an endless horrific wading around in one's own fears ይላል። የማያቆም አንድ ሰው ከራሱ ፍርሃት ጋር የሚያደርገው ትግል ነው ብሎ ይገልጸዋል። ፒርሎ ሳይቀር
ጆ ሃርት ላይ ምንም ያልፈራ መስሎ ያንን ፓኔንካ ያስቆጠረ ተጫዋች ወይ 2006 የዓለም ዋንጫ ላይ ፈረንሳይ ላይ ፋቢያን ባርቴዝ ላይ ያንን ምት መጥቶ ያስቆጠረ ተጫዋች ሳይቀር ሆረር ነው የሚለው መለያ ምት መምታት ፊቱ ላይ ፍርሃት የማይነበብበት ምንም የሚፈራ የማይመስል በጣም ከተረጋጉት የምናውቃቸው እግር ኳስ ተጫዋቾች መካከል አንደኛው እንዲህ አይነት አስተያየት ነው የሚሰጠው። የዓለም ዋንጫዎችን የአውሮፓ ዋንጫዎችን እና እንዲህ አይነት ትልልቅ ውድድሮችን ሁሉ ባሰብን ጊዜ ከፊታችን የማይጠፉ የፍርሃት ፊቶች አሉ። ያንን የመለያ ምት ከመምታታቸው በፊት ምንም እንኳ ሊረጋጉ ቢሞክሩም ብዙ በመተንፈስ ራሳቸውን ለማረጋጋት ቢጥሩም ግን ፊታቸው ፍርሃታቸውን የማይሸሽግባቸው እና ሁሌም በአእምሯችን ተጽፈው የሚኖሩ ወይም ተስለው የሚቀሩ ፊቶች አሉ። ለምሳሌ እኔ 2006 የዓለም ዋንጫ ላይ ጀርመን ከአርጀንቲና ሲጫወቱ ያው ጀርመን የማይምር የመለያ ምት ቡድን ነው፣ አይሸንፍም ወይም አይሸንፍም የሚል ሴንስ ኦፍ ኢንቪንሲቢሊቲ ወይም የአይረታይነት ስነ ልቦና የራሱ ተጫዋቾችም ላይ የተጋጣሚ ቡድን ተጫዋቾችም ላይ ያስቀመጠ ቡድን ነው። እዛ ጨዋታ ላይ ኤስቴባን ካምቢያሶ የቀድሞ የሪያል ማድሪድ እና የኢንተር ሚላን አማካይ የሱ የመጨረሻ የመለያ ምት ተራ በደረሰ ጊዜ ፊቱ ላይ የማይሸሸግ ፍርሃት ነበር። ካሜራው ልክ በክሎዝ አፕ ፊታቸውን ሲወስድ በዚህ ጊዜ ብዙ ጊዜ ብየዋሉ የመለያ ምቱን ከመሳቱ በፊት ወይም ያንን ኮንሲኩዌንሻል የፍጹም ቅጣት ምት ከመሳቱ በፊት ያስታውቃል ፊታቸው ላይ ያለ ፍርሃት። አንዳንዶቹ ማስክ ማድረግ ይችላሉ፣ እንደ ፒየርሎ አይነቶቹ ተንዘፍዝፌ ነበር ብሎ መጽሐፉ ላይ ይጽፋል፣ ግን ፊቱ ላይ ያላየ ነው። የኢስቴባን ካምቢያሶ ግን ፍርሃቱ ያስታውቅ ነበር እና ሳተው አርጀንቲና ወደቀች። እንዲህ አይነት ፊቶች አሉ፣ ማን ረሳቸው? ትሬዜጌ እንደዚህ አይነት ስሜት ፈጥሮብኝ ነበር 2006 እዛው የዓለም ዋንጫ ላይ ከጣሊያን ጋር። ያኔ የጨስኩ የፈረንሳይ ደጋፊ ነበርኩ፣ ግን እሱ በሳተው የፍጹም ቅጣት ምት ነው ወይም የመለያ ምት ነው ፈረንሳይ በጣሊያን የተሸነፈችው። መጨረሻ ላይ ፋቢዮ ግሮትሶ መታና አስቆጠረው። የፈረንሳይ ሌሎቹ መቾች ሁሉ መጥተው አስቆጥረዋል። ግን ከመምታቱ በፊት ወደ ዳኛው አንገቱን የመላለሰበት ፍጥነትና ሲመታ አቸኳኩሉ ብረት ነው የመለሰበት በእርግጥ። ስለዚህ ስለ ማርጅኖች ነው የምናወራው፣ ስለ መለያ ምቶች ስናወራ ስለ ኢንቾች ስለ ሴንቲሜትሮች ነው የምናነሳው፣ ግን እንደፈራ ያስታውቅ ነበር እና በሱ በሳተው የመለያ ምት የዩቬንቱስ የፍጹም ቅጣት ምት መቺ ነው። ብዙ ጊዜ የማይሰጥ የፍጹም ቅጣት ምት መቺ ነው። ካልተሳሳትኩ ግን 2003 ላይ ሰጥቷል። ኦልትራፎርድ ላይ በተደረገው በቻምፒየንስ ሊግ ታሪክ የመጨረሻው አሰልቺ በሚባል የፍጻሜ ጨዋታ ሚላን ከዩቬንቱስ የፍጹም ቅጣት ምት ሰጥቷል ካልተሳሳትኩ። ኦኬዥኑ ከፍ እያለ ሲመጣ የቻምፒየንስ ሊግ ፍጻሜ ሲሆን የዓለም ዋንጫ ፍጻሜ ሲሆን በዛ የጫና ክብደት ስር ይሰበራል ማለት ነው። አንዳንድ ተጫዋቾች አሉ የቴክኒክ ጉዳይ አይደለም። ትሬዜጌ በጣም ጥሩ የፍጹም ቅጣት ምት መቺ ነው ለወትሮ ከ11 ሜትር ጎል ማስቆጠር አያቅተው። ግን ትልልቅ አሰልጣኞች ሳይቀሩ መለያ ምት ሎተሪ ነው ይላሉ። ልትዘጋጁበት ልትለማመዱት አትችሉም። የቴክኒክ የክህሎት ጉዳይ አይደለም። እነዚህ ተጫዋቾች ከ11 ሜትር ጎል ማስቆጠር አያቅታቸው። ስለዚህ ሎተሪ ነው። በቀደም ይሄንን ማን አሉ? በእኛ ትውልድ ምናልባት በስኬቶቻቸው መጠን ምርጡ አሰልጣኝ ካርሎ አንቼሎቲ ከአትሌቲኮ ማድሪድ ጨዋታ በኋላ የመለያ ምት ድል ቀን ናቸው። ያለፉትን 5 ተከታታይ መለያ ምቶች አሸነፉ። ግን ጉዳዩ ያድል ነው አሉ። አትሌቲኮ ማድሪድ ሊያሸንፍ ይችል ነበር፣ እኛ ልናሸንፍ ይችል ነበር። የመለያ ምት ሎተሪ ነው። ትልልቆቹ አሰልጣኞች ሳይቀሩ መለያ ምትን በተመለከተ ሎተሪ ነው የሚል አስተያየት ነው ያላቸው። ግን ሎተሪ ነው ወይ የሚለው ነው ጥቂት ለማየት የምንሞክረው። ሎተሪ ብቻ ነው ወይ እድል ብቻ ነው ወይ የሚለው። ሎተሪ ማለት እድል ነው አይደለም? ሎተሪ ኦፍ ኮርስ ሎተሪ እንዲወጣልሽ ሎተሪ መቁረጥ አለብሽ። ስለዚህ ትንሽ የኤፈርት ታደርጊያለሽ። ግን 99.9% የሚሆነው የሎተሪ ጉዳይ የእድል ጉዳይ ነው ማለት ያቺን 0.0 እንደው ሎተሪ የመግዛት ኤፈርት አደረገ አንድ ሰው ይባል እንጂ የተቀረው ጉዳይ የእድል ጉዳይ ነው። ራንደም ነው ማለት ነው። የሆነ ማሽን ነው የሚያወጣው። ለማንም ሰው ሊደርስ ይችላል። ስለዚህ የፎርሙላ የለውም። በቃ ኮምፕሊት ራንደምነስ የሚባለው እንደዛ ነው።
ሪጎሬ እንደዛ ነው ወይ የሚለውን በተመለከተ ግን ብዙ ሪሰርቾች አሉ፣ መጽሐፍትም አሉ። አንድ ጌር ጆርዴት የሚባሉ ቤልጅየማዊ ሰው ማነው ኖርዌይ ሰው አንደር ፕሬሸር የሚል መጽሐፍ አላቸው። በሺህ የሚቆጠሩ ፍጹም ቅጣት ምቶችን ያጠኑ ባለሙያ ናቸው። እና ጉዳዩ የእድል ጉዳይ ብቻ አይደለም፣ ሎተሪ አይደለም፣ ብዙ ሜተዶች አሉ። ለምን ታዲያ እንደዛ ከሆነ ጀርመን ሁል ጊዜ ታሸንፋለች፣ እንግሊዝ ሁል ጊዜ ትሸንፋለች በመለያ ምት? ጉዳዩ የእድል ቢሆን አንዱ ብቻ ሁሌ እንዴት ያሸንፋል? እድል እንዴት ለአንዱ ብቻ ሁሌ ትወግናለች? እንዴት አንደኛው ደግሞ ሁል ጊዜ ይረታል? ጉዳዩ የመለያ ምት ጉዳይ የፕሬፓሬሽንም ጉዳይ ነው። ልትዘጋጁበት ትችላላችሁ፣ አሰልጣኞች ተጫዋቾቻቸውን ሊያዘጋጁበት ይችላሉ የሚል ክርክር አቅርቦ መጽሐፍ ጽፎ አሁን መጽሐፉ የብዙ ክለቦችን ያማክራል። እንዲያውም ምንድነው የፎርወርድ ነው የሚባለው ቬንገር ነው የጻፉት፣ አብረው ይሰሩ ነበር። ስለ ስካኒንግ ስለምናምን አብረው ሰርተዋል። በጣም ብዙ የዩቲዩብ ቪዲዮዎች ታገኛለሽ እሱ ፍጹም ቅጣት ምቶችን በተመለከተ። ይህንን ሰው ሰርች ብታረጊ ይገኛል፣ መጽሐፉም ይገኛል። 24-25 ዶላር የሚሸጥ መጽሐፍ ነው። እና ከፊቱ መጽሐፉ ላይ ኤድዊን ቫንደርሳር ለምሳሌ ይህንን መጽሐፍ ተጫዋች በነበርኩ ጊዜ ቀድሞ የዩናይትድ፣ የአያክስ፣ የዩቬ፣ ፉልሃም ግብ ጠባቂ፣ የሆላንድ ብሔራዊ ቡድን ግብ ጠባቂ፣ ይህን መጽሐፍ ተጫዋች በነበርኩበት ጊዜ አንብቤ ቢሆን አሁን የኔ የዋንጫ መደርደሪያ ሼልፍ ብዙ ነው፣ ግን ከዚህም በላይ ትልቅ ሼልፍ ማዘጋጀት ያስፈልገኝ ነበር መላውን ባቀው ኖሮ ብሎ በጣም ጠቃሚ ነው ይላል። ይሄ ባለሙያ ብዙ ትልልቅ የአውሮፓ ክለቦችን ያማክራል። ትልልቅ ክለቦች እዛው ኖርዌይ ውስጥ ነው የስፖርትና ሪክሬሽናል ስታዲስ የሚባል ዲፓርትመንት ውስጥ ፕሮፌሰር ሆኖ የሚሰራ ወይም የሚሰሩ ትልቅ ባለሙያ ናቸው። እና ለምሳሌ 2022 የዓለም ዋንጫ የፍጻሜ ጨዋታ በአርጀንቲናና በፈረንሳይ መካከል በተደረገ ጊዜና አርጀንቲና ሻምፒዮን በነበረችበት ጊዜ በትዊተር ፔጃቸው ላይ የጻፉት ነገር ነበር ፍጹም ቅጣት ምቶቹን በተመለከተና እዛ የመለያ ምት ድራማ ላይ ኤሚሊያኖ ማርቲኔዝ ያደረጋቸውን ነገሮች ብሬክ ዳውን ያደረጉበት ማለት ነው። እያንዳንዱ ጉዳይ የሳይኮሎጂ ድራማ እንደሆነ የምታውቂው በዛ መንገድ። ለምሳሌ ምን ሆነ መሰለሽ፣ የአርጀንቲና ብሔራዊ ቡድን አምበል ሜሲ ነው፣ የፈረንሳይ ብሔራዊ ቡድን አምበል ውጎ ዮሪስ ነው። ስለዚህ የእጣ መጣጣል ጉዳይ ውስጥ ይሳተፍ ነበር ውጎ ዮሪስ። ወዲያው ግን ሜሲ፣ ዮሪስ ማን መጀመሪያ ይምታ፣ በየትኛው የስቴዲየሙ ክፍል ባለው ጎል ላይ ይመታ የሚለውን ለመወሰን ከአርቢትሩ ጋር እጣ በሚያወጡበት ጊዜ እሱ ቶሎ ነው ወደ ፍጹም ቅጣት ምት ሳጥን ውስጥ ሄደ ይመላለሳል። ሳጥን ውስጥ ኳሱን ያነጥራል፣ ጎሉን እንደዚህ ብረቱን ይነካካል። እና ከስነ ልቦና አንጻር እሳቸው ምንድን ያሉት ቀድሞ እዛ ቦታ ላይ ስለተገኘ ዮሪስ ያንን የማድረግ እድል አልነበረውም። አንበል ስለሆነ እዛ ቦታ ላይ መሆን ነበረበት፣ እጣው መውጣት ነበረበት። የኔ ነው ይሄ ዞን የኔ ነው የሚል መልእክት እያስተላለፈ የፈረንሳይ ተጫዋቾች እንደሚያዩት ያውቃል። እና አሁን ይሄ ሳይኮሎጂካል ፕሎይ ነው፣ ሆን ብሎ ነው እንደዛ የሚያደርገው። እዛ የመጀመሪያው የመለያ ምት ሲመታ ምባፔ ነበር በፈረንሳይ በኩል የመታው። መጀመሪያ መምታት አድቫንቴጅ ነው፣ ባለፈው እንዳነሳ ነው፣ መጠነኛም ቢሆን አድቫንቴጅ ነው። እሳቸው እንደሚሉት ልክ ዮሪስ ሲመጣ ጨበጠው። ያው ዮሪስም የራሱ ተራ እስኪመጣ ድረስ በጎን በኩል መቆየት ስላለበት ሄዶ መጥቶ መጨበጥ ምን ማለት ነው? ወደ እኔ ዞን እንኳን መጣህ ማለት ነው፣ ቀድሞ እዛ ቦታ ላይ ስለነበር። ስለዚህ የዮሪስ አእምሮ ላይ ይሄ ቴሪቶሪ የማርቲኔዝ ቴሪቶሪ ነው የሚል ስነ ልቦና አድቫንቴጅ ለማግኘት የሚደረግ ጥረት ነው። ከኮሎምቢያ ጋር እንደ ጮኸ አውቃለሁ። ያኔ ደግሞ ተመልካች ስቴዲየም ውስጥ አልነበረም። 2021 የኮፓ አሜሪካ ፍጻሜ ሲደረግ የኮሎምቢያ ተጫዋቾችን አደናበራቸው። ገና ሲመጡ ኤርማኖ የቱ ጋር እንደምትመታ አውቃለሁ እኮ አንተን ምናምን እያለ አዳነባቸው። ሶስቱን ነው ምናምን የመለያ ምት አዳነባቸው። ያኔ ይሰሙታል በደንብ። እዚህኛው ላይ ግን በእንቅስቃሴው የሆነ ዞን ውስጥ ቀድሞ በመገኘት የኔ ቴሪቶሪ ነው ይሄ በማለት የራሱ ዞን እንደሆነ አሳያቸው። እና አንዳንዶቹ የሚያደርጋቸው ነገሮች ለምሳሌ ይሄድና ይልኝ ዳኛው ኳሱን በትክክል ነጥቡ ላይ አላስቀምጠውም ይልኝ ይላል። ዳኛው ይመጣሉ፣ ያዩታል፣ ቼክ አረግላል። መብቱ ነው እንደዛ ማለት። ቼክ አረግ ምባፔ ገና ከመታበት ጊዜ ጀምሮ ምባፔ አስቆጥሯል። በእርግጥ ግን ጨዋታ ነው የሚጫወተው። እንደዚህ ያደርጋል። በኋላ ለምሳሌ
አንድ የመለያ ምት ሁለተኛው የመለያ ምት ሲመታ ያዳነ ግብ ጠባቂ ሸዋሜኒን የመለያ ምት ሲያድል ለምሳሌ ገና ነው አላለቀም አይደል? ሁለተኛው የመለያ ምት ነው፣ መጨፈር አይጠበቅበትም። ግን ኤክሰሲቭሊ ጨፈረ። የአርጀንቲና ደጋፊዎችን በሙሉ አስጮኋቸው። አሁን አታቂ አምስተኛው ከሆነ ያሸንፈዋል ወይ ሁለተኛ ወይ ሶስተኛ ተከታታይ የመለያ ምት ቢያድን እያሸነፍን ነው የሚል ተስፋ ስላለ ሊደንስ ይችላል፣ ሊጨፍር ይችላል። ግን ገና የመጀመሪያው የመለያ ምት እንዳዳነ ያንን ያደረገው አድቫንቴጅ ወሰደ። የኮንፊደንስ ምልክት ነው ይባላል። ልክ እንደዛ ሲሆን ያ ደግሞ ኮንፊደንስ የራሱን ጓደኞች ነው ራዲየት የሚያደርገው፣ ወደ ባላጋራ ቡድን ተጫዋቾች ደግሞ ተጽዕኖ ያሳድራል። ያንዳንዷ ነገር ልክ እንዴት ነው ጆዜ ሞሪኞ በተጫዋቾች አእምሮ ውስጥ በስነ ልቦና ነው የሚሰሩት ብዙ ነገር። ሴስኪል አለ፣ ጓርዲዮላ አሰልጥኖታል፣ ቬንገር አሰልጥኖታል፣ ኮንቴ አሰልጥኖታል፣ ዴል ቦስኬ አሰልጥኖታል፣ ሉዊስ አራጎኔዝ እድለኛ ነው በትልልቅ አሰልጣኞች ሰልጥኗል። ግን ስለ ሁሉም አሰልጣኝ ጥንካሬ ይናገርና ስለ ሞሪኞ ሲያነሳ ግን ማንም አሰልጣኝ አድርጎት የማያውቀውን የአእምሮዬን ክፍል የሚነካ ይላል። በጣም በሳይኮሎጂካል ፕሎይ ኃይለኛ ናቸው። ማርቲኔዝም ልክ እንደዛ ነው የሚያደርገው። እንዲሁ ስታዩ ኢራሽናል ሰው ይመስላል። በቃ ያ የላቲን ስሜት አለ፣ ጎሉ ላይ ይዘላል ምናምን። እያንዳንዷ ነገር ግን በብልሃት የተደረገች። ለምሳሌ ማን ነው ካማቪንጋ ሲመጣ ኳሱ እሱ ጋር ነበር፣ በረኛው ነበር ኳሱን የያዘው ከዮሪስ ተቀብሎ እና ሆን ብሎ ወደ ውጭ ወረወረው፣ ሄዶ ካማቪንጋ እንዲያመጣው ማለት ነው። አሁን ይሄንን ካማቪንጋ ቢሊትል ማድረግ ነው፣ ማሳነስ። ሄዳ አምጥታ ነው የምትመታው ማለት ነው። እና የአእምሮ ጨዋታ እየተጫወተ እንደሆነ ዮሪስ ያውቃል ብሎ ስላሰበ ለምሳሌ የሊያንድሮ ፓሬዴስ የመለያ ምት ሊመታ ሲል ሆን ብሎ ኳሱን ይዞ ራሱ ነው ለፓሬዴስ የሰጠው። ዮሪስ እሱ ያደረገውን ትሪክ እንዳያደርግ ማለት ነው። እና በዚህ ማስተር ነው፣ ጎበዝ ነው። እንደምታውቂው ብዙ ጊዜ መለያ ምቶች ይጮሃል፣ ይናገራል። አሁን በኋላ አልተሳካለትም እንጂ ኮሎሙዋኒ ላይ ይናገራል። አይ ዋችድ ዩ አይቻሉ፣ ፍራንክፉርት ባለፈው የመታውን አይቻሉ ምናምን ይለዋል። በኋላ ዳኛው በግድ ይዘውት ገብተው ነው የጎሉ መስመር ላይ ቆየው። በኋላ ቢጫ ካርድ ሁሉ አሳዩት። ኦኬ ቢጫ ካርድ በምን ችግር አለ? አድቫንቴጅ እየወሰደ እስከሆነ ኮሎሙዋኒ ያስቆጠ። መጨረሻ ላይ ግን አርጀንቲና የዓለም ዋንጫ ወሰደች። የዓለም ዋንጫ ፍጻሜ በመለያ ምት ጭምር ይወሰናል። አሁን እንደው የእሳቸውን ኦብዘርቬሽን አነሳው እንጂ ብዙ ሪሰርቾች አሉ። በመርፌ ቀዳዳ ኳስ ማሾለክ የሚችሉ ተጫዋቾች እንዴት ልክ በቀደም ቪኒ እንዳደረገው ሊሰጡ ይችላሉ? የፕሬሸር ጉዳይ ካልሆነ በስተቀር ከታለንት ጋር ምን ያገናኘዋል? ከአእምሮ ጋር እንጂ። አሁን አሰልጣኞች ምኑን ነው ማስለምደው ይላሉ። ምኑን ነው ማለማመደው? ልምምድ ሜዳ ላይ እንሰራለን። አይሰጡትም ልምምድ ሜዳ ላይ፣ ምክንያቱም ፕሬሸር የለው። ፕሬሸር ፍሪ ነው። 90% ያስቆጥራሉ ልምምድ ሜዳ ላይ የሚመቱ የፍጹም ቅጣት ምቶችን። ያንን የስነ ልቦና ሁኔታ 90,000 ተመልካች፣ 80,000 ተመልካች፣ 60,000 ተመልካች ባለበት ድባብ ውስጥ ማለማመድ አይችሉም አሰልጣኞች። ልምምድ ሜዳው ጭር ያለ ነው፣ ተጫዋቾችና ስታፍ ብቻ ያለበት። ስለዚህ ያንን ሴቲንግ ክሬት ማድረግ ስለማንችል በጨዋታ ላይ የሚያጋጥሙ አርቴታ ለማድረግ ሞክሯል። አይተሽ እንደሆነ ወደ አሜሪካ ሲሄዱ የቅድመ ውድድር ዘመን የዝግጅት ጨዋታ ሲደረግ ከማንቸስተር ዩናይትድ ጋር ማንቸስተር ዩናይትድ ቢያሸንፍም አርሰናል ቢያሸንፍም በኋላ በመለያ ምት ነው የሚለያዩት። ምክንያቱም በውድድር ዘመኑ መጨረሻ በአንደኛው ውድድር የጥሎ ማለፍ ሁኔታ ውስጥ ስንገኝ ፔናልቲ ሹት አውት አይቀርልንምና ልምምድ ሜዳ ላይ ያንን እድል ማግኘት ስለማንችል ምንም እንኳ የቅድመ ውድድር ዘመን የዝግጅት ጨዋታ ቢሆንም ግን ተመልካች አለ። በትልልቅ የአሜሪካ ስቴዲየሞች ውስጥ 80,000 90,000 ህዝብ ባለበት ስቴዲየም ውስጥ በማንቸስተር ዩናይትድ በቅድመ ውድድር ዘመን ዝግጅት ማሸነፍም ብዙ የተለየ ነገር እንደሌለው ያውቃሉ። የቅድመ ውድድር ዘመን ዝግጅት ነው መጨረሻ ላይ። ግን ተመልካች ባለበት ሰው መሳት አይፈልግም። ስለዚህ የተወሰነ ስነ ልቦናውን የመለማመድ አድቫንቴጅ ይሰጣል። ከቴንሃግ ጋር ተነጋግሮ ባለፉት 2 የፕሪሲዝን ጨዋታዎች ላይ አድርገውታል። ሁለቱም አሰልጣኞች እንደሚጠቅም ተረድተው። ያ በልምምድ ላይ የሚገኝ እድል አይደለም። ቅድም ያነሳሁት ግን የ2006 የዓለም ዋንጫ የ2000 ጀርመን ላይ የተደረገው የዓለም ዋንጫ ላይ አርጀንቲናና የጀርመን ጨዋታ ሲደረግ የመለያ ምቶችን ወይም ፍጹም ቅጣት ምቶችን ልትዘጋጅባቸው እንደምትችል የሚያሳይ ነው። በወቅቱ የጀርመን ብሔራዊ ቡድን ግብ ጠባቂ የነበረው
የን ስሌማን ነው የእሱ ተጠባባቂ ያኔ ኦሊቨር ካን ነበር። የሁለቱ ጠብ የታወቀ ነው መቼስ በጊዜው ፌመስ ነበር። አንደኛው ለባየር ሙኒክ አንደኛው ለአርሰናል ይጫወቱ ነበር። ግን የግብ ጠባቂ አሰልጣኛቸው ሌላ የቀድሞ ታላቅ የጀርመን ብሔራዊ ቡድን ግብ ጠባቂ አንድሪያስ ኮፕከ ነበር። አንድሪያስ ኮፕከ ደግሞ 13,000 የአርጀንቲና የፍጹም ቅጣት ምቶችን አጥንቷል። በመለያ ምቱ ጊዜ የመለያ ምት ደረጃ ላይ የምንደርስ ከሆነ የአርጀንቲና ተጫዋቾች የመምታት ዝንባሌ ወዴት ነው? ወደ ግራ ነው? ወደ ቀኝ ነው? መሀል ላይ ነው? ወደ ቀኝ እስከሆነ ዝቅ ብሎ ነው ወይስ ከፍ ብሎ? የቱ ጋ ነው ፕሌስ የሚያደርጉት የሚለው የተጠናበት ዴታቤዝ ነበር እና ኖት ፓዱ ላይ ጽፎት መጣ። የን ስሌማን ትንሽ ጻፈውና ውሃ መጠጫው ላይ ለጥፈው። ስለዚህ እያንዳንዱ የአርጀንቲና መቺ ከመምጣቱ በፊት ኖቱን ያያል። ፌመስ ነበር ያን ጊዜ አጥንቷል። እና ሪኬልሜ ከመታ በግራ በኩል ከፍ አድርጎ ነው የሚመታው። ኤርናን ክሬስፖ ከመታ በጣም ከተንደረደረ በቀኝ በኩል፣ ብዙ ካልተንደረደረ በግራ በኩል ነው የሚመታው። ጋብርኤል ኤንዘ በወቅቱ ለማንቸስተር ዩናይትድ ይጫወት ነበር። እሱ ደግሞ ከመታ በግራ በኩል ግን መሬት አስይዞ ነው የሚመታው። አያላ ወደ ኋላ በጣም መንደርደር ይወዳል፣ ብዙ ሜትር፣ ከዛ በቀኝ በኩል ይመታል። ሜሲ ከመታ በግራ በኩል፣ አይማር ከመታ ልክ እንደ አያላ ሁሉ ወደ ኋላ ይንደረደርና ግን እሱ በግራ በኩል ነው የሚመታው። ማክሲ ሮድሪጌዝ በግራ በኩል ነው የሚመታው ይላል። አሁን ሜሲ ተቀይሮም አልገባም። ፔከርማን ከሚተቹባቸው ውሳኔዎች መካከል 18 ዓመቱ ቢሆን መግባት ነበረበት የሚል ነው። ሪኬልሜ ተቀይሮ ወጥቷል። ስለዚህ ያልመጡ አሉ ከነዚህ መካከል። ግን ለምሳሌ አንደኛው እንትን ዴታቤዙ ላይ ስላልተገኘ እንደሆነ አላቅም። ትልቅ ተጫዋች ነበር፣ ለኢንተር ሁሉ ተጫውቷል። ግን የሁሊዮ ክሩዝ ስም የለም ሊመታ ሲመጣ እና እንዴት ይገምት? በቃ ያው ዝም ብሎ እንደሌላው ጊዜ ሊሆን ነው ማለት ምንም ፕሬፓሬሽን ሳይኖር እንደምታደርጊው ሊሆን እና ዝም ብሎ በነሲብ ወደቀ ወደ አንዱ እና ሁሊዮ ክሩዝ አገባው። ሌሎቹ የተዘጋጀባቸውን ካየሽ ለምሳሌ ማክሲ ሮድሪጌዝ መታ። ቅድም እንዳልኩት ማክሲ ሮድሪጌዝ በግራ በኩል ነው የሚመታው፣ ወይ በአብዛኛው በኩል ሌላ ይሆን ይችላል፣ ግን በአብዛኛው ቴንደንሲ ወይም ዝንባሌው በግራ በኩል መምታት ነው። ስለዚህ ማክሲ ሲመጣ ወደ ግራ ሲመታ አወቀበት። ሌመን አላዳ ነው፣ ምክንያቱም ጥጋስ ይዞት ስለነበር። እንደውም የጎሉን ቋሚ ገጭቶ ነው የገባው። አልደረሰበትም ግን አውቆታል ቦታውን። ምን ማለት ነው? ሪሰርቹ ሰርቷል ማለት ነው። ከዛ ሮቤርቶ አያላ መጣ። ትልቅ ተከላካይ ነበር፣ የቫሌንሲያ ተከላካይ ነው ሮቢ አያላ። አስታወሰ ቤቱ ጋር እንደሚመጣ፣ ወደ ኋላ መንደርደር እንደሚወድ፣ ከዛ ቤቱ ጋር እንደሚመጣ አወቀ። ኤግዛክትሊ እንደዛ ያደረገ ሮቤርቶ አያላ። በጣም ወደ ኋላ ተንደረደረ። ሊያውም እኮ ብዙ ዴታ ቤዝ የለም፣ ተከላካይ ነው አያላ። ስለዚህ ብዙ ጊዜ የፍጹም ቅጣት ምት አይመታም፣ ብዙ የተደራጀ ፋይል አታገኝም ስለነሱ። ግን ከወጣትነቱ ጀምሮ የመታቸው የመለያ ምት ክሊፖች ተጠንተዋል ቤቱ ጋር እንደመታ። ስለዚህ ለምሳሌ 5 ጊዜ መጥቶ ከሆነ 4 ጊዜ እንደዚህ አይነት ቴክኒክ ከሆነ የተጠቀመው ወደዛ ቦታ ሊመታ የሚችልበት 80% እድል አለ ማለት ነው። እንደዛ ነው ያደረጉት። ለምሳሌ ሮቤርቶ አያላን በተመለከተ ገና አያላ ሳይመታ ነው የወደቀው። እርግጠኛ ሆኖ በዛ በኩል ለሚመታ ማለት ነው። ወደቀ፣ መታ ኳሱ እሱ አዳ ነው። ሌላም የመለያ ምት አዳ ነው። የመጨረሻው መቺ ኤስቴባን ካምቢያሶ ነው። ኤስቴባን ካምቢያሶም ሊመታ ሲል በፎጣ የሸፈናትን የውሃ ኮዳ ገለጥ አድርጎ ያያል። ኦኬ አንገቱን አውቅ ያለው በሚል አይነት መልክ ነቀነቀና ሄደ ወደ ጎሉ። ሌማን መጣ፣ ግን ኖቱ ላይ ምንም አልተጻፈም። ልክ እንደ ሁሊዮ ክሩዝ ሁሉ የካምቢያሶንም ፋይል ማግኘት አልቻሉም ነበር። ግን አውቅ ያለው ቤቱ ጋር እንደሚመጣ ስነ ልቦናዊ ነው አንዳንዱ ነገር ምለው። ለዚህ ነው በኋላ ኤስቴባን ካምቢያሶ ቅድም እንዳልኩት ያንን የተጨነቀ ፊት ይዞ መሀል ላይ መጣ። ቆሞ ጠበቀውና የን ስሌማን አዳ ነው። ለምን እንዳዳ ነው በኋላ ያነሰዋል። ኖቱ ላይ ከሌለ ካላጠናው ግን አውቄበት ነበር ስላለ እንዴት አወቀበት የሚለውን ያነሰዋል። የሆኑ ሀገራት አሉ፣ የጀርመን አይነት ሀገራት። አሁን የየን ስሌማን ሀገር የጀርመን ብሔራዊ ቡድን ተጫዋቾቻቸው የመለያ ምት ከመምታታቸው በፊት ጫና የማይሰማቸው አይሲ ናቸው ይባላል። በቃ ምንም የማይጨነቁ የተረጋጉ ናቸው።
ስለዚህ አይምሬ አሸናፊ የሆኑት በመለያ ምቶች ጊዜ በዚህ የጀርመን አይሲነስ ምክንያት ነው ይባላል። እንግሊዞቹ ደግሞ እንደዛ አይደሉም። ፊታቸው ሲቀላ ምን ነው እኔ ባልሆንኩ እንደሚል አይነት ሰው ሲጨነቁ የደም ዝውውራቸው ሲጨምር ማየት ትችላለች። ጀርመን ከ1982 ጀምሮ በመለያ ምት ተሸንፎ አያውቅም፣ አይሸነፍም። በዚህ ፌመስ ታሪክ አለው። ሳውዝጌት መጣና የእንግሊዝን ዕጣ ፈንታ ቀየረው እንጂ እኔ እንኳን ስለ እንግሊዝ ሳስብ ሳውዝጌት ስለ ሳተው የ96ቱ የመለያ ምት፣ ክሪስ ዋድል ስለ ሳተው 1990 የመለያ ምት፣ 1998 በአርጀንቲና ስለተሸነፉበት የመለያ ዴቪድ ባቲ ነው የሳተው ምሳሌ አንደኛው ባቲ ስቷል። ለምሳሌ 2004 እና 2006 በፖርቱጋል ሲሸነፉ አንዴ ጄሚ ካራገር፣ አንዴ ስቲቨን ጀራርድ፣ አንዴ ፍራንክ ላምፓርድ፣ አንዴ ዳሪዮስ ቫሰል እነዚህ ስለ ሳቷቸው የመለያ ምቶች ነው ማቀው። እንግሊዝ ሲባል አእምሮ ላይ የሚመጣው በመለያ ምት ላይ ከደረሱ መሸነፍ። አክቹሊ ፈረንሳይም እንደዛ ነው። ፈረንሳይ ያሸነፋቸው ጨዋታዎች አሉ፣ ግን የአውሮፓ ዋንጫና የዓለም ዋንጫን የፈረንሳይን በመለያ ምት የማሸነፍ መጠን ብታይ 50% ብዙ አይደለም። ከየሁለት አንዱ ይሸነፋሉ ማለት ነው። እኔ እንዲሁም 2 የዓለም ዋንጫ ተሸንፈው አይተናል አይደል? 2006 የዓለም ዋንጫ ላይ በመለያ ምት ነው የተሸነፉት። ቅድም የጠቀስኩት የዓለም ዋንጫ 2022ም ላይ በአርጀንቲና የተሸነፉት በመለያ ምት ነው። ግን ለምሳሌ 2021 የአውሮፓ ዋንጫ ላይ በስዊትዘርላንድ የተሸነፉት በመለያ ምት ነው። ፈረንሳይ እንዲህ አይነት ታሪክ አለ፣ የማሸነፍም ታሪክ አላቸው። ለምሳሌ ያለፈው የአውሮፓ ዋንጫ ላይ ፖርቱጋልን በመለያ ምት አሸንፈዋል። የተደበላለቀ ውጤት ነው። ፈረንሳይም ቢሆን ግን ብዙ ጊዜ በመለያ ምት የመሸነፍ ታሪክ ያለው ነው። 1982 የዓለም ዋንጫ ላይ መሰለኝ በጀርመን በመለያ ምት መሰለኝ የተሸነፉት። ጀርመን አይሸነፍም፣ እንግሊዝ ይሸነፋል። ለምሳሌ እስከ 2018 ኮሎምቢያን እስካሸነፉበት የዓለም ዋንጫ ድረስ ከ7ቱ የመለያ ምቶች በ6ቱ ተሸንፈው ነበር። ጀርመን ደግሞ ከ6ቱ 5ቱን አሸንፈው ነበር። ጉዳይ ቴክኒክ እንዳልሆነ በኋላ አነሳዋለሁ። ግን እንዴት ወሳኝ እንደሆነ ነገር የምታውቂው ምሳ ካለፉት 10 የዓለም ዋንጫ ፍጻሜዎች 3ቱ በመለያ ምት ነው የተጠናቀቁት። 30% ማለት ነው። ዝግጅት የሚያስፈልገው ለዚህ ነው። በጣም ኮንሲኩዌንስ ስላለው የመለያ ምት እንደው የእድል ጉዳይ ብቻ ተብሎ መጥቶ የሌለበት ለዚህ ነው። ብራዚል 1994 ጣሊያንን ስታሸንፍ፣ ጣሊያን ፈረንሳይን 2006 ላይ ድል ስታደርግና አርጀንቲና ፈረንሳይን 2022 ላይ ስታሸንፍ ጨዋታዎቹ በመለያ ምት ነው የተጠናቀቁት። ያለፈው የ2022 የዓለም ዋንጫ 5 የመለያ ምቶች ነበሩት። 2018 የዓለም ዋንጫ 4፣ 2014 የዓለም ዋንጫ 4 የመለያ ምት አጋጣሚዎች ነበሩ። የ1978 የዓለም ዋንጫ ብቻ መሰለኝ ምንም ፔናልቲ ሹታውት ያልነበረው። 78ም አልተጀመረም። የትኛው ውድድር አንድ ውድድር አለ የመለያ ምት ጨራሽ ውድድሩ ላይ ያልነበረበት፣ በሆነም ስቴጅ በሩብ ፍጻሜ በግማሽ ወይ በፍጻሜ ያልነበረበት ብዙ ጊዜ አለ። የጀርመን አድቫንቴጅን በተመለከተ በድጋሚ ጌርጆርዴት ልጥቀስ እና እሳቸው የሚሉት ታሪክም ይጫወታሉ። ምሳሌ ከ30 ዓመት በፊት የተፈጠረ ነገር አሁን ያለን ተጫዋች እሱ ከመወለዱ በፊት የነበረ ታሪክ ለምን ሊረብሸው ይችላል? ሊረብሸው አይገባም አይደል? ግን ይጫወታል ታሪክ። እንዴት ነው የሚጫወት ታያለሽ። ምሳሌ በዚህ መጽሐፍ ላይ በተጠቀሰው አንደኛው ጥናት 309 በአውሮፓ ዋንጫና በዓለም ዋንጫ የተደረጉ መለያ ምቶችን መጽሐፍ ውስጥ ከታተመበት ጊዜ ድረስ አጥንተው ነበር እና ያለፉትን 2 የመለያ ምት ሽንፈቶች የገጠመው ቡድን በዚህኛው የመለያ ምት በሶስተኛው የመለያ ምት 89% የመሸነፍ አጋጣሚ አለው። ያለፉት 2 የመለያ ምቶችን የተሸነፈ ያለፉት 2 የመለያ ምቶችን ያሸነፈ ቡድን ደግሞ 75% ሶስተኛውን የመለያ ምት የማሸነፍ እድል አለው። ኢንዲፔንደንት ኦፍ ዘ ፕሌየርስ ነው የሚሉት እሳቸው። በዛ የመለያ ምት ሽንፈት ውስጥ እነዚሁ ተጫዋቾች ቢኖሩም ባይኖሩም ተሳትፎ ቢኖራቸውም ባይኖራቸውም ሽንፈቶቹ ከ30 ምናምን ዓመት በፊት የነበሩ ቢሆንም እንዲህ አይነት ተጽዕኖ ያመጣል። ለምን? ለምሳሌ አውሮፓ ዋንጫ ከመምጣቱ በፊት ስለዛ የሳውዝጌት የመለያ ምት መሳት ዘገባዎች ይሰራሉ። ሰዎች ቃለ ምልልስ ይሰጣሉ። ራሱ ሳውዝጌት ወይም ሌላ የዓለም ዋንጫ ላይ ወይ ክሪስ ዋድል ወይ ዴቪድ ባቲ ወይ ቫሰል ወይ የሆነ ሰው ሊናገር ይችላል። ይናገራሉ ደግሞ ዶክሜንታሪዎች ይሰራሉ። እንዴት ነበር የ96ቱ የአውሮፓ ዋንጫ ጉዞ የተቀጨው? ደግሞ እንግሊዝ ስለነበር የተደረገው
ለምሳሌ 2021 የአውሮፓ ዋንጫ ከመደረጉ አስቀድሞ ራሽፎርድ፣ ሳካ፣ ሳንቾ የሳቱበት አጋጣሚ ማለት እዛው እንግሊዝ ላይ ስለነበር የድሮን የአውሮፓ ዋንጫ ታሪክ መዘከርሽ አይቀርም። ፕሬሱ ይጽፈዋል፣ ብሮድካስተሮች ዶክሜንተሪ ይሰሩበታል። ስለዚህ ተጫዋቾቹ እነዛን ዶክሜንተሪዎች እንደ ማንኛውም እንግሊዛዊ ሰው ማየታቸው አይቀርም። ሲያዩ ምንድነው የሚማሩት? የእንግሊዝ የትልልቅ ውድድሮች ታሪክ በመለያ ምት የመሸነፍ ታሪክ ነው። የጀርመን ተጫዋቾች ሲያዩ ምንድነው የሚያዩት? የጀርመን ተጫዋቾች ደግሞ ሲያዩ መለያ ምቶችን የማሸነፍ ታሪካቸውን የሚያዩት። ለምሳሌ 2006 የዓለም ዋንጫን አይተዋል ብዙዎቹ የጀርመን ተጫዋቾች። ጣሊያን ነው አይደለም እንግሊዝን ያሸነፈው 2021 የአውሮፓ ዋንጫ ፍጻሜ ላይ። የጣሊያን ተጫዋቾች የሚያውቁት ታሪክ 2006 የዓለም ዋንጫ ላይ ፈረንሳይን አሸንፈው የዓለም ዋንጫ መውሰዳቸው ነው። ያንን የማርኮ ታርዴሊን የደስታ አገላለጽ የሚመስለውን የፋቢዮ ግሮሶን የደስታ አገላለጽ ነው የሚያስታውሱት። 5ቱንም የመለያ ምቶችን መጥተው ማስቆጠራቸውን ነው የሚያስታውሱት። ይሄ በማስል ሚሞሪያቸው ውስጥ ልክ ያንን ከ11 ሜትር መጥቶ የማስቆጠር አጋጣሚ ውስጥ በሚሆኑበት ጊዜ የድል ታሪክ ነው ያላቸው። እንግሊዞቹ የሽንፈት ታሪክ ነው የነበራቸው። የእንግሊዝ ተጫዋቾች አይን ውስጥ የሚመላለሰው ያ ሳውዝጌት ፊቱ ላይ የታየው የጣር መልክ ነው። ወይ ስቱዋርት ፒርስ ወይም እንዳልኩት ክሪስ ዋድል ወይ ቫሰል ወይም ካራገር ወይ ጄራርድ ወይ ላምፓርድ በየክለቦቻቸው የተካኑ የፍጹም ቅጣት ምቶች ሆነው የሶስቱን ናብስት መለያ ሲለብሱ ግን እንደዛ ይሆናሉ። ለዚህ ነው ይህን ለመቀየር የሞከረው። ለምሳሌ አሽሌ ኮል በጣም ጥሩ የፍጹም ቅጣት ምት መቺ ነው። እኔ እንዲያውም ሰርፕራይዝ ያደርገኛል። ብዙ የፍጹም ቅጣት ምት ለማይመታ ተጫዋች አይስትም ብዙ ጊዜ። ግን መጽሐፉ ላይ ምን ይላል መሰለሽ? ኦቶባዮግራፊ ላይ እዛ ቅጽበት ላይ ሲኮን አለ ስለ 2004 የአውሮፓ ዋንጫ በፖርቱጋል ስለገጠማቸው ሽንፈት ሲናገር ስለ ሳውዝጌት አለማሰብ፣ ስለ ዴቪድ ባቲ አለማሰብ፣ ስለ ዴቪድ ቤካምና ስለ ክሪስ ዋድል አለማሰብ አይቻልም። ከዚህ በፊት የነበሩ የሚያቃዡን የመለያ ምት የተሳተባቸውን ቅጽበቶችና ሰዓቶቹን አለማሰብ አይቻልም። ስለዚህ ወደ መለያ ምት ስንደርስ በእኛ መስል ሚሞሪ ውስጥ ያለው እነዛ ቅጽበቶች ናቸው ይላል። ስለዚህ እንግሊዞቹ ገና ከመምታታቸው አስቀድመው ተሸንፈዋል። ይሄ የኔሽን አይደንቲቲ ይባላል። በዚህ ጉዳይ ላይ ያ ሀገር ወይም ያ ክለብ ያለውን ታሪክ የሚያሳይ ነው። ለምሳሌ ምን ሆነ መሰለኝ? ጄሚ ካራገር አንድ ቃል ምልልስ ሰጥቶ ነበር እና ምን ያነሳል? ለሊቨርፑል ሲጫወት አለ እኔ ብዙ የፍጹም ቅጣት ምት አልመታውም፣ የመለያ ምት አልመታውም አለ። ግን በመለያው በመታውባቸው አጋጣሚዎች ሁሉ ግን አስቆጥሬያለሁ። ምክንያቱም የሊቨርፑልን ያንን ቀዩን መለያ ስለብስ የማቀው ሊቨርፑል ብዙ ጊዜ በመለያ ምት በትልልቅ ውድድሮች ላይ እንደሚያሸንፍ ነው። ስለዚህ የሊቨርፑልን መለያ ስለብስ ያለኝ ስነ ልቦና የታሪክ አሶሲዬሽን ያለ አይደለም፣ ብዙ ጊዜ ያሸንፈናል። እንደዚህ እዛ ቦታ ላይ ሲሆን የሚያውቀው ሊቨርፑል ብዙ ጊዜ እንዲህ አይነት አጋጣሚዎችን የማሸነፍ ታሪክ እንዳለው ነው። ለእንግሊዝ ሲጫወት ግን እንደዛ አይደለም። የእንግሊዝ ታሪክ የመሸነፍ በመለያ ምቶች የመሸነፍ ታሪክ ስለሆነ እና ምን ይላል 2006 የዓለም ዋንጫ ላይ እንደገና በድጋሚ በፖርቱጋል ነበር የተሸነፉት እና እንግሊዞቹ ለምን እንደሆነ አላቅም ቶሎ ጭንቀቱን ለመገላገልም ይሁን የሚሰራ ቴክኒክም ስለሚመስላቸው ይሁን አላቅም የመለያ ምቱን ቶሎ መታና ተገላገል የሚሉት ነገር አለ እና የመለያ ምቱን ልክ አስቀመጠና ወደ ኋላ ሄዶ ተንደርዶ መታው እና አስቆጠረ። እኔ ፊሽካ ድምጽ ሳላሰማ ነው የመታው፣ ስለዚህ ትደግማለህ አሉት። ከዛ መጽሐፉ ላይ ምን ይላል? ምንድን ማድረገው አሁን የቱ ጋር መታው? ለዛ አይነት ሲናሪዮ ራሱን አላዘጋጀም። ስለዚህ መልሰው አሉት። ጄራርድም ልክ እንደዚሁ አድርጓል። ያንን የዓለም ዋንጫ ፍጻሜ ያጫወቱት ሆራሲዮ ኤሊዞንዶ የሚባሉት ዚዳንን በዛ ማቴራዚን ከመታ በኋላ በቀይ ያስወጡት አርቢትር ጄራርድንም ልክ እንደዚሁ ተረጋጋ፣ እኔ ያልተዘጋጀውም እኔ ስዘጋጅ ነው የምትመታው ብሎ አቆይተውት ነበር። ቸኩሎ መጥቶ መሄድ ፈልጎ ነበር። ትሬን ስለሚያደርጓቸው ይሁን ወይም ነርቨስ መሆኑ ይሄ እንደሚያደርጓቸው አላቅም። ጀርመኖቹ ግን ግብ ጠባቂው እንኳን ቢያውቅ ያድነው ኮንቪክሽን አለው ሲመቱ። ግብ ጠባቂው ላድን በማይችልበት እድል ቦታ ላይ ነው ኳሱን የሚመቱት። ለምሳሌ አንድ ዶክሜንታሪ ነበር 2006 የዓለም ዋንጫ የጀርመን ተጫዋቾች ከአንደኛው ጨዋታ አስቀድመው ልምምድ ሜዳ ላይ የመለያ ምቶችን ሲመቱ የሚያሳይ ነው። አሁን ቲም ቦሮስኪ የሚባል አንድ ተጫዋች አለ እና ተጫዋቾቹ የመለያ ምቱን ከመምታታቸው አስቀድመው ወደ ካሜራ የሄዱና እኔ በቀኝ በኩል ነው የምመታው ወይ እኔ በግራ በኩል ነው የምመታው ይላሉ እና ቦሮስኪ በግራ በኩል ነው የምመታው አለ። ግብ ጠባቂው ሰምቶታል፣ አውቆታል ማለት ነው ቤቱ በኩል እንደሚመታ። በተናገርሽው ቦታ ነው የምትመጪው፣ በግራ በኩል ነው የምመታው
ካልሽ በግራ በኩል ነው የምትመጪው። አሳይመንቱ እሱ ነው። ቲም ቦሮስኪ በግራ በኩል መተዋልና ተቀዳ። ግብ ጠባቂውም ሰማው። ቦሮስኪ በግራ በኩል መታው፣ ግብ ጠባቂው በሱ ቀኝ በኩል ወደቀ፣ ግን ጎሉ ተቆጠረ። ኮንቪክሽን አለ ጀርመናዊ ስትሆኝ። ለክለብ እግር ኳስም ይሰራል። ለምሳሌ ሪያል ማድሪድ ያለፉትን 5 የመለያ ምቶች አሸንፏል። ወይ ሊቨርፑል ብዙ ጊዜ እንዲህ የባለፈውን ሳምንት ጨዋታ ተሸነፈ እንጂ 2022 ለምሳሌ ቅርብ ጊዜ ባነሳ በሁለት ውድድሮች ከቼልሲ ጋር በሊግ ካፕና በኤፍኤ ካፕ ተገናኝቶ በሁለቱም አጋጣሚዎች በመለያ ምት ነው ያሸነፈው። የሊቨርፑል ታሪክ እንደዛ ያለ ታሪክ ነው። ብዙ ጊዜ ቻምፒየንስ ሊጎች አሸንፏል። እንደዚህ ጉዳዩ ቴክኒክ እንዳልሆነ ግን የምታውቂው የመለያ ጉዳይ እንደሆነ የምታውቂው የእንግሊዝን መለያ መልበስ የሊቨርፑልን መለያ መልበስ እንደሆነ የምታውቂው የክለብ እግር ኳስን አንድ ሌይተን የሚባሉ ጸሐፊ ያሉ ፔናልቲዎች ያጠኑ 4000 ፔናልቲን ያጠኑት የዓለም ዋንጫ፣ ቻምፒየንስ ሊግ እና በሊጎች ላይ የተመቱ የፍጹም ቅጣት ምቶች ነው ያጠኑት 4000 እና የእንግሊዛን ተጫዋቾች ፍጹም ቅጣት ምቶችን የማስቆጠር ሬት ስንት እንደሆነ አጠኑ። በፐርሰንት 82% ለክለብ እግር ኳስ ሲጫወቱ ተጫዋቾቹ የፍጹም ቅጣት ምቶቻቸውን ያስቆጥራሉ። የጀርመን ተጫዋቾች 75% ነው የሚያስቆጥሩት። ለብሔራዊ ቡድን ሲጫወቱስ ጀርመኖቹ 93% ያስቆጥራሉ፣ እንግሊዞቹ 66% ያስቆጥራሉ። 66% ለ93% ይሆናል። ምን እየተጫወተ ነው ማለት ነው? ታሪክ እየተጫወተ ነው ማለት ነው። እና ሁሌ ከቅዠት ጋር ይኖራሉ። በቃ ተጫዋቾች ከሳቱ በኋላ 2009 ላይ እንዴት ፕሬሸር ወይም ጫና ተጫዋቾችን የመለያ ምት እንዲስቱ እንደሚያደርጋቸው ጥናት አድርጎ ነበር እና ምን አደረገ? 2 ተመሳሳይ ክህሎት ያላቸው ተጫዋቾችን ያሉባቸው ቡድኖችን 2 ግሩፖችን አዘጋጁ። አንደኛውን ቡድን ምን ብለው ጠየቁ? በቃ እንደመሰላችሁ you are free to do pressure no pressure መቶት የፍጹም ቅጣት ምት ሁሉም አስቆጠሩ። ለሌሎኞቹ ደግሞ የመለያ ምት ያስቆጠረ ተጫዋች ሁሉ $50 ይሰጠዋል ተባለ። ምን ተጨመረ ማለት ነው? ፕሬሸር ተጨመረ። ድንገት የምታጭው ነገር አለ ማለት ነው። ማጣው ነገር አለ የሚለው ስሜት ከነዛ ተጫዋቾች ጋር ሲነጻጸር በ40% ያነሰ ሰክሰስ እንዲኖራቸው አደረገ። ኦኬ $50 እንደዚህ ካደረገ የዓለም ዋንጫ ፍጻሜ ምን ያደርጋል? የቻምፒየንስ ሊግ ፍጻሜ ምን ያደርጋል? ጉዳዩ የአእምሮ ጉዳይ ስለሆነ እንደዛ ይሆናሉ። ሮቤርቶ ባጂዮ ለምሳሌ 94 የዓለም ዋንጫ እንዲህ አይነት ዓለም ዋንጫ ኖሮት ሰው ሁሉ የሚያስታውሰው እዛ ብራዚል ላይ የክላውዲዮ ታፋሬል ጎል ላይ ስለሳተው የፍጹም ቅጣት ምት ነውና ያ የዓለም ዋንጫ አሁን ስንት አመት ሆነ? 94 2024 ቢያንስ 30 አመት ሆኖ አይደል? አሁን ድረስ አይተወኝም። እንዲያውም በቆየ ቁጥር ህመሙ ይጸናል ይላል። ስለዚህ አንደኛው የሚመከረው ነገር አትቸኩሉ ነው። የመለያ ምት ከመመታቱ በፊት አትቸኩሉ። አሁን ጄራርድ መጽሐፉ ላይ ምን ይላል? አርቢትሩ ቆይ ስላሉት የራሲዮ ኤሊዞንዶ the way it was killing me ይላል። ዝግጁ ነበርኩ፣ ኤሊዞንዶ ዝግጁ አልነበረም። እባክህ ፊሽካውን አሰማኝ፣ ለምንድን ነው ምን ቆየው እያልኩ ከራሴ ጋር አነጋገር ነበር ይላል መጽሐፉ ላይ የራሱ አውቶባዮግራፊ ላይ እንደጻፈው። ለዛ የሚሆን መረጋጋት አልነበረው እና መጨረሻ ላይ ጄራርድ መታ ለዛች ቅጽበት አልተዘጋጀም፣ ሳተው እና ብዙ የሚገርሙ ጥናቶች ታገኛለች። ቅድም ግን ሌማን ያልኩት ያለውን ልጥቀስ። የንስ ሌማን እንዴት የኤስቴባን ካምፒያሶን የመለያ ምት እንዳዳ ኖት ላይ አልነበረም፣ እንዴት አዳ ነው እሱ የሚለው። እኔ ማስታውሰው አርሰናል ቻምፒየንስ ሊግ ፋይናል ደርሶ ስለነበር ባላጋራዎቻችንን እናጠና ነበር አለ እና እሱ ያኔ ለኢንተር ይጫወታል። ኢንተር ደግሞ በኋላ በግማሽ ፍጻሜ ካገኘ ነው ቪያሪያል ጋር ተገናኝቶ የማዕዘን ምቶችን የቅጣት ምቶችን ሲመታ የሰውነት አቋቋሙ ወዴት መምታት እንደሚፈልግ ያሳይ ነበር። ስለዚህ በቃ ያ የሱ መደበኛ ቴክኒክ ነው፣ በቆሙ ኳሶች ጊዜ የሚጠቀምበት ቴክኒክ ነው አልኩና ያችን የአእምሮ ኩዊክ አናሊሲስ ሰራው፣ አዳነበት በኋላ የመለያ ምቱ። እሱ የሚለው ከቦዲ ሼፑ ጋር አቋቋሙ የመለያ ምት ከመምጣቱ አስቀድሞ ነው ይላሉ። የተለያዩ የመለያ ምት ቴክኒኮች አሉ። እንግዲህ አንዳንዶቹ ጎልኪፐር ዲፔንደንት የሚባሉ አሉ፣ አንዳንዶቹ ጎልኪፐር ኢንዲፔንደንት የሚባሉ አሉ። ጎልኪፐር ዲፔንደንት የሚሏቸው ለምሳሌ ብሩኖ ፈርናንዴዝ የሚመታቸው የፍጹም ቅጣት ምቶች አሉ አይደል? ወይ ሌቫንዶቭስኪ አሁን እሱን ቴክኒክ ጨምሮ ወይ ጆርጂኖ ምን ያደርጋሉ? ይንደረደራሉ። ግብ ጠባቂው ወዴት ሊወድቅ እንደሆነ ግምት ይወስዳሉ፣ አቅጣጫውን አይተው ከዛ ይመታሉ። በቀደም ከሊቨርፑል ጋር
ቪቺኛ ያስቆጠረው የፍጹም ቅጣት ምት ለጥቂት ስቶት ነበር ይዞበት ነበር አሊሰን። አሁን የአሊሰንን ወዴት ሊወድቅ ይችላል የሚለው ነው ለማጥናት የሞከረው። ይሄ ጎልኪፐር ዲፔንደንት ይባላል፣ እንደ ግብ ጠባቂ ሙቭመንት የሚወሰን። ሌላኛው ግን ጎልኪፐር ኢንዲፔንደንት የሚባለው ግብ ጠባቂ በየትኛውም በኩል ይውደቅ እኔ በቀኝ በኩል እመታለሁ ብዬ ሀሳብ አድርጌ ያለሁ ስለዚህ በዛ በኩል እመታው ማለት ነው። ግብ ጠባቂውን ከግምት ያላስገባ የተለያየ ቴክኒክ አለ። አሁን ዋናው የሚመከረው እንግዲህ መለያየት ነው እንጂ ቤዚክ ፕሪንሲፕሎች አሉ። ለምሳሌ ማንም አሰልጣኝ ተራመድ፣ ጊዜህን ውሰድ፣ ትንፋሽ በደንብ ትንፋሽ ወደ ውስጥ ውሰድ፣ ከዛ ምታና አስቆጥር፣ ያን ያህል ቀላል ነው ይላሉ። ያን ያህል ቀላል አይደለም። አንዳንድ ተጫዋች ደግሞ ይህንን አናሊሲስ የሚጥሳል። ለምሳሌ 2008 የአውሮፓ ዋንጫ በማንቸስተር ዩናይትድ ና በቼልሲ መካከል ሲደረግ ማንቸስተር ዩናይትድ በመለያ ምት ነበር ያሸነፈው። እንዲያውም አስቀድሞ ክርስቲያኖ የፍጹም ቅጣት ምቱን ስቶ ስለነበር አድቫንቴጅ ቼልሲ ነበር። ቴሪ ቢያስቆጥረው ኖሮ ቼልሲ ነበር ቻምፒየንስ ሊግ ያሸነፈ ነበር። የራሱን አምስተኛ የፍጹም ቅጣት ምት አዳልጦ ተወደቀና በሩሲያ ሉዥኒስኪ ስቴዲየም የተደረገው የፍጻሜ ጨዋታ ማለት ነው። በኋላ ዩናይትድ አሸነፈ። ግን ሌላ የሳተ ተጫዋች ነበር ካስታወስ፣ ኒኮላ አኔልካ የመታውን የፍጹም ቅጣት ምት ኤድዊን ቫንደርሳር አድኖበት ነበር። ስለዚህ የፍጹም ቅጣት ምት አንድ የሚገርም ታሪክ አለ። የሁለቱንም ቡድኖች የመለያ ምት ዴታቤዝ የሰጣቸው አንድ ተቋም ነው። ሁለቱንም ክለቦች አማከራቸው። የቼልሲ ተጫዋቾች አመታት እንዴት እንደሆነ ለዩናይትድ፣ የዩናይትድ ተጫዋቾች አመታት እንዴት እንደሆነ ለቼልሲ መረጃ የሸጠ ማለት ነው። እና የቼልሲ ተጫዋቾች ጥናት የተሰጣቸው ጥናት ቫንደርሳር በግራ በኩል ደካማ ነው የሚል፣ በሱ ግራ በኩል እስከመታን ድረስ እናስቆጥራለን የሚል ደግሞ እውነትም እንደዛ ነበር። አናሊሲሱ ትክክል ነበር። እያንዳንዱ በግራ በኩል የመጣ የቼልሲ ተጫዋች አስቆጥሮታል። አኔልካ መጣ መጨረሻ ላይ። ለሁሉም ተጫዋች የተሰጠ ነው። ሪስክ ይኑረው፣ ኦኬ ሪስኩን እንወስዳለን፣ ግን በግራ በኩል ምቱ፣ በግራ በኩል ጠንካራ ጎኑ አይደለም። አኔልካ በቀኝ በኩል መጣው። ምን ሆነ ማለት ነው? የቡድኑን የሰሩበትን አናሊሲስ ጣሰ እና አዳነበት ግብ ጠባቂ። የቼልሲ ሰዎች በጣም ተናደው፣ ብዙም አልቆየም ከዛ በኋላ ቼልሲ ውስጥ ተበሳጭተውበት ነበር። ያደረግነውን ዝግጅት በሙሉ ጥሳሃል በሚል ተናደውበት ነው። ቻምፒየንስ ሊግ ያሳጣህን አንተ ነህ በሚል ቼልሲ ለመጀመሪያ ጊዜ ነው ቻምፒየንስ ሊግ ለማሸነፍ ጥረት ያደርግ ነበር። በሞሪኞ ዘመን አልተሳካለትም። ድንገት በአብርሃም ግራንት ዘመን ሊሆን ነበር። በእርግጥ ቴሪም ስቷል። ቴሪም የስነ ልቦና ጉዳይ ይመስላል እንደዛ ይሆን። የመቶች ጉዳይ ምን ያህል ከሎተሪ በላይ ሌሎች ነጥቦች እንዳሉት የሚያሳይ ነው። ታስታውሻለሽ ባለፈው ስለ ሪያል ማድሪድና ማንቸስተር ሲቲ ጨዋታ ስናነሳ አምና በመለያ ምት ስለተለያዩበት አጋጣሚ ስንጠቅስ እንዴት ቤርናርዶ ሲልቫ መሀል ላይ እንደመታ ሉኒን አወቀ። የሪሰርች ውጤት ነው አይደለም። ቤርናርዶ ሲልቫ ብዙ የመለያ ምት የመምታት ታሪክ የለው፣ ግን ከሲቲ ተጫዋቾች መካከል አንዱ መሀል ላይ መምታቱ አይቀርም። ስለዚህ እንደው ለቻንስ ከቫያካኖ ጋር ራውል ደ ቶማስ መሀል ላይ ይመታል። ስለዚህ አሁን አንዳንድ ሰዎች ለምን ነው መሀል ላይ 30% የፍጹም ቅጣት ምቶች የሚመጡት መሀል ላይ ነው። መሀል ላይ ቢቆም ብዙ ጊዜ ግብ ጠባቂ ማዳን እድላል። ባለፈው ለምሳሌ ሰን ከእንትን ጋር ያስቆጠረው ፓኔን ካይተሹ እንደሆነ ከቦርን መዝጋ በቃ ቢቆም በእግሩ እንደዚህ አድርጎ ማቆም የሚችለው ፓኔን በጣም ቀላል ነው። እንደው ቴክኒኩ ከበድ ቢልም ለግብ ጠባቂ ለማዳን ግን ቀላል ይሆናል አይደል? ግን ግብ ጠባቂ መሀል ላይ ቆሞ ጎሉ ከተቆጠረ ምንድነው የሚባለው? ምንም ጥረት እንዳላደረገ ተደርጎ እንደ ቂል ያስቆጥረኛል ብሎ ስለሚያስብ ጥረት ለማድረግ ያህል ይወድቃል ወደ አንዱ ቦታ እንጂ ስታቲስቲካሊ መሀል ላይ ቢያንስ ከአምስቱ አንዱ ላይ ቢቆም የማዳን እድል አለ። አልፎ አልፎ ሲሞክሩት ያለሽ ግብ ጠባቂዎች ግን ብዙ ጊዜ ወደ አንዱ ይወድቃል፣ ወደ ቀኝ ወደ ግራ ይወድቃል። ለዚህ ነው በተለያየ በዚህ ጋር ተመቶ በዛ ጋር ሲወድቁ የምታያቸው። ያኔ ግን የሪያል ማድሪድ የግብ ጠባቂዎች አሰልጣኝ ዮፒስ የሚባሉት የተለያዩ ሰዎችን አናገሩ። አንደኛው ኬፓ ነው። ኬፓ 2019 የሊግ ካፕ ፍጻሜ ላይ እንደዚሁ መሀል ላይ መጥቶ አስቆጥሮበታል። 3 የመለያ ምት ብቻ ነው የመታው፣ አንዱን በቀኝ አንዱን በግራ አንዱን መሀል ላይ። ስለዚህ 33% መሀል ላይ የመምታት እድል አለው ይሄ ተጫዋች። ማቴማቲካሊ እንደዛ ነው የምታዩ። ከ33% በታች ነው አክቹሊ ወደ አንዱ መምታቱ አይቀርም።
በሚል በፐርሰንት ካየሽው ከዛ በላይ ይሆናል። ዝም ብሎ በደረቅ ፋክት ልክ ነው። መሀል ላይ መጥተው አዳነበት። የሪሰርች ውጤት ነው ይሄ ለምሳሌ። ስለዚህ እድልነቱ እንደተጠበቀ ሆኖ ግን ቪኒ በቀደም እንደዛ የመታው ፕሬሸር ስላለው ነው። ፕሬሸር ስላለ ብስት ይላል ማለት ነው። አሁን ወጣትም ስትሆኝ ያጫና የለም። በቀደም እንዳነሳሁት የኃላፊነት ስሜት ከፍ እያለ የሚመጣው ከእድሜ መጨመር ጋር ነው። አሁንማ ኃላፊነት ይሰማዋል እንላለን እኮ እንዲሁ በተለምዶ በእድሜ እየጨመረ ሲመጣ። ወጣትነት ከዛ ያነሰ የኃላፊነት ስሜት ነው የሚሰማሽ። ስለዚህ እሱም የስነ ልቦና ጉዳይ ነው እና ለዚህ ነው ሜተዶች አሉ። ጉዳዩ እንደው የሎተሪ ጉዳይ ብቻ ሳይሆን ሌሎች ብዙ ቫሪየብሎች አሉ የሚባሉ እና ጀርመኖቹ ታሪክም ያገዛቸዋል፣ ግን ቴክኒኮችም አሉ እንዳልኩት። ለምሳሌ ለግብ ጠባቂ ጀርባን መስጠት ጥሩ አይደለም ይባል። እንደ ስነ ልቦና ምን ማለት ነው? ኃላፊነት መሸሽ ማለት ነው። ሴንስ ኦፍ አቮይደንስ ይባል። ጀርባ መስጠትን አይመክሩም። አሁን አንዳንዶቹ በቃ ግብ ጠባቂው ምላሱን ቢያወጣ ምን ቢልም አታየውም። ለምሳሌ ብሩስ ግሮብላር የሚባል ዚምባብዌ ግብ ጠባቂ ነበር። የሊቨርፑል ግብ ጠባቂ ፌመስ ግብ ጠባቂ ነው። ነጭ ነው። ግሮብላር 85 ነው። የዩሮፒያን ካፕ ፍጻሜ ከሮማ ጋር ሲደረግ የስፓጌቲ ሌግ የሚባል ነበር። እግሩን ጥምልምል አድርጎ እንደሆነ ነገር ይሆናል ሲመጣ እና ያንን ማድረጉ አእምሮች ላይ ምንም ጫና እንዳይፈጥር ግብ ጠባቂውን አትየው የሚሉ ሰዎች አሉ። ጀርባህን ስጠው። በስነ ልቦና የሚመከረው ግን ተጋፈጠው ነው። መሸሽ ሳይሆን መጋፈጥ ነው የሚሻለው። የፍጹም ቅጣት ምቱን የማስቆጠር እድልን ከፍ የሚያደርገው ኮንፍሮንት ማድረግ ነው። ኮንፍሮንት ማድረግ አልፈልጉም የሮማ ተጫዋቾች። ስለዚህ ሰዓቱ እነ ግራቲያኒ የሚባል አንድ ተጫዋች ነበራቸው እና ብሩኖ ኮንቲ ሁለቱም ሰዓቱትና ሊቨርፑል አሸነፈ ያንን የ85ቱን ዩሮፒያን ካፕ። ይሄኛውን አቮይዳንስ ለምሳሌ የስነ ልቦና ሰዎች ብዙ ጥናት አደረግን፣ ይሄን ያህል ሺህ ፍጹም ቅጣት ምቶች፣ ይሄን ያህል የዓለም ዋንጫ የአውሮፓ ቻምፒየንስ ሊጎች ያጠናን የሚሉ ሰዎች ጀርባ መስጠትን ጥሩ አይደለም፣ ሌላ መቸኮል ጥሩ አይደለም። እንግሊዞቹ አሁን ዳሪዮስ ቫሰልን እንኳ አሰናበት። ሪካርዶ የሚባለው የፖርቱጋል ግብ ጠባቂ ምን አደረገ መሰለሽ? ሪካርዶ ጎበዝ ነው እና እየሄደ ዩሴቢዮን ያማክረዋል። ከዩሴቢዮ ጋር ዩሴቢዮ ትልቅ ሌጀንድ ነው። ክርስቲያኖና ዩሴቢዮ ናቸው እንግዲህ ትልልቅ የፖርቱጋል ተጫዋቾች የሚባሉት እና ዩሴቢዮ ለምን እንደሚያማክረው አላ የሆነ ቦታ ላይ ግን የሆነ ነገር አወሩና ዳሪዮስ ቫሰል ከመምጣቱ በፊት አረና ጓንቱን አውልቆታል እና በእጄ ነው አድነው ብሎ በሌ ጣዱ አዳነበት በባዶ እጁ። አሁን ቫሰልን አስጨነቀው ማለት ነው ዳሪዮ የሆነ ነገር በማድረግ። አሁን ግብ ጠባቂ እንዲህ ሲያደርግ እንዳታየው ዙር ይሉታል አንዳንድ ጊዜ። አሁን አንዳንዴ የሆነ ምላስ ማውጣት ለምሳሌ ልክ 2012 የአውሮፓ ዋንጫ ላይ ጆሃርት እንዳደረገው ማለት ነው። ጣሊያኖች ሲመጡ ምላሱን ያወጣል፣ የሆነ ፊት ያሳያቸዋል። አንዳንዴ ይሰራል የግሮብላር ጊዜ፣ አንዳንድ ጊዜ ግን አይሰራም። ግን ተጫዋች ምንም ቢሆን መጋፈጥ ነው ያለበት። ወይ ማርቲኔዝ የሆነ ነገር ቢያደርግ ምባፔ እንዳደረገው ሉሲድ መሆን ማለት ጊዜ መውሰድ፣ መረጋጋት፣ በዛ ዲስትራክተር አለመሆንና መጋፈጥ ያስፈልጋል። ግን አንዳንዴ ለአቮይዳንስ ሲባል ተጫዋቾቹ ቶሎ ፊታቸውን ያዝራሉ። መቸኮልም ጥሩ አይደለም። ትንፋሽ መውሰድ እንደዛ እንዳለ ሆኖ መቸኮልም ልገላገለው የሚል የራሽ ስሜት ነው። በቃ መትጄ ተገላግዬ ከዚህ ምጥ ልረፍ እንደማለት ነው። እሱም ጥሩ አይደለም። በቃ መለያ ምት የመምታት ኃላፊነት አለበት ምታ። ሜተዶች አሉ። ቅድም እንዳነሳሁት አንዳንድ አሰልጣኞች አርቴታ እንደሚያደርገው አንደር ፕሬሸር እስካሁን ድረስ ትልቅ ፋይናል ላይ ምናምን አላየንም። አምና ግን ለምሳሌ ከፖርቶ ጋር ተጫውተዋል፣ በመለያ ምት አሸንፈዋል። በዚህ አመት በማንቸስተር ዩናይትድ ተሸንፈዋል የመለያ ምቶች ላይ። አጋጣሚዎች አሉ እንደ አይነት በመለያ ምት የተጫወቱ። በስፖርቲንግ ለምሳሌ በስፖርቲንግ ከተሸነፈ በኋላ ነው አንደር ፕሬሸር ቡድኑን ማዘጋጀት አለብኝ የአሞሪም ስፖርቲንግ ያሸነፈው ጊዜ እና የመለያ ምቶች ብዙ ያየን ስለሆነና ስለምናይም በዚህ አመት የምናያቸው ተጨማሪ አጋጣሚዎችም ስለሚኖሩ ጊዜውም ስለሚፈቅድ ብናነሳ በሚል ነው። እስኪ ደግሞ እዚህ ጉዳይ ላይ አድማጮች ላንቺ ጥሩ መቼ ማን የሆነ የዓለም ዋንጫ የአውሮፓ ዋንጫ ፋይናል፣ ቻምፒየንስ ሊግ ፋይናል እንደዚህ አይነት ማግኒቲዩድ ያለው ጨዋታ ላይ አይስተውም ብለሽ የምትተማመኝበት ተጫዋች ወይ አንቺ ምርጫ ቢሰጥሽ ከማንኛውም ተጫዋች ሊሆን ይችላል እስካሁን ካየናቸው ተጫዋቾች? ያው ሮላንዶ ምን ይመስለኛል። ግን አሁን ሀዛርድ ምናልባት ባያውቀው በቴክኒካ ጥሩ መቼ ነው በሆነ ምክንያት እኔ ባሎቴሊን መርጣለሁ። ባሎቴሊ ሚስት ስቶም ያውቀው አይመስለኝም። አንደኛ ቴክኒኩ በጣም አስቸጋሪ፣ ሁለተኛ ባሎቴሊን እንደዚሁ በኔቸር ካዩ አንዳንድ ጊዜ ያው ኢንተርቪዎች ላይ እንዳየ ነው ፕሬሸር ፊል ያደርጋል ምናምን፣ ግን እንዲሁ ሳየው ጭራሽ ጫና የሚሰማው ሰው አይመስልም።
ማሪዮ ባሎቴሊ። ቅድም ያነሳናቸው ነገሮች በሙሉ ከስነ ልቦና ጋር የተገናኙ ናቸው አይደል? ባሎቴሊን የሚመርጥ ይመስለኛል ባየኋቸው የፍጹም ቅጣት ምቶች እና በተለይ ፕሬሸር የማይሰማው ስለሆነ ሜሲ ሲስት አይቻለሁ፣ ክርስቲያኖ ሲስት አይቻለሁ፣ ሌሎች ሃሪኬን አልሽ ቅድም ሃሪኬን የሀይ ፕሬሸር ፔናልቲ ሲስት አይቻለሁ 2022 የዓለም ዋንጫ ላይ ከፈረንሳይ ጋር እንዴት እንደሳተው አይተናል። የቴክኒክ ጉዳይ ብቻ አይደለም ለኔ አእምሮ ጉዳይ ነውና በሆነ ምክንያት ባሎቴሊ ላለሁ። አንቺ ማን? ሀዛር ሮላንዶ ምን ይመስላል? ያው ግን ሀዛርድን በጣም ጥሩ መቺ ነው። ያው ጉዳዩ ቴክኒክ አይደለም እንጂ የቴክኒክ ብቻ አይደለም ወይም እሺ የተወሰኑ ለማስቴቶች እንቀበል። ራሺ ፈይሰል ለኔ ምርጥ 3 ፔናልቲ መቺዎች ኔይማር፣ ኬንና ሌዋንዶስኪ ናቸው ብሎናል። ፋኒ ደ ክረስት የሚል አድማጫችን የመለያ ምቶችን በተመለከተ የተጫዋቾች የመለያ ምቶችን የማስቆጠርና ያለማስቆጠር ነገር ጨዋታው እንዳለው ዋጋ እንደ መምቻ ተራውና ጨዋታው እንደሚደረግበት ስቴዲየም ሌላው ቀርቶ መለያ ምቱ እንደሚመታበት የሜዳ አቅጣጫ መቺው ተጫዋች እንደሚገኝበት አካላዊና ስነልቦናዊ አቋም መለያ ምቱ እንደሚመታበት ግብ ጠባቂ መለያ ምቶች የቀድሞ ተሞክረውና ወቅታዊ አቋም እንዲሁም ሌሎች የተለያዩ ብዙ ዝርዝር ምክንያቶች ሊተነተን የሚችል ነው። ስለዚህ ለኔ መለያ ምቶች ማስቆጠር በችሎታ እንጂ በእድል የሚተነተን አይደለም ብሎናል። ነገር ግን አሰልጣኞች ደግሞ ቡድኑ ግልጽ የሆነ የለየለት ውድቀት ካልወሰደ በስተቀር ቡድኑ እንዲገባና የጨዋታው ሀሳቡን ወደ ተጫዋቾች እንዲያሰርጽ እንዲሁም ለእርሱ አጫዋቱ የሚሆኑ ተጫዋቾች እንዲያስፈርም ቢያንስ 2 የውድድር ዓመትና የተወሰኑ የዝውውር መስኮቶች ያስፈልጉታል ብሎናል። ስለ ቲያጎ ሞታ ተስፋዬ ላምባ ፔናልቲ የሚማሩት የሚሰለጥኑት ነገር ነው፣ ግን ደግሞ ማንም ተጫዋች ጥሩ የማይሆንበት ቀን አለው። ከድካም ከአእምሮ ጋር እያያዛል። በተረፈ የበረኛ የማሰብ ችሎታ፣ ፍጥነት፣ መበለጥ ዋጋ ያስፈልጋል። ዩቬ ሽግግር ላይ ነው። ወጣት አሰልጣኝ መሾም የበለጠ መቆመር ነው። ጊዜ ትግስት ይፈልጋል። ቢሆንም ግን ሞታ ቡድኑን ሲፓውዘው በፍጥነት ነው። ትግስት ማድረግ አልቻለም። ይህ ደግሞ በስራው ዋጋ ያስፈልገዋል። አሰልጣኝ በደረጃ እቅድ ወሳኝ ነው። መባረሩ የግድ ይመስላል። ልክም ነው ብሎናል። ስለ አንድሪያ ቤርታ ለአርሰናል ከኤዱ የተሻለ ነገር መስጠት ይችላል ብዬ አምናለሁ። በኤዱ መልቀቅም ደስተኛ ነበርኩኝ ብሎናል። ብርቃየው ስም የሚል አድማጫችን ፍጹም ቅጣት ምት ለመቺው መጥቶ ለማግባት እድል ነው ለሚመታበት በረኛ ለመያዝ ሁለቱም እድል እንጂ የመቺው ችሎታ አይደለም ባይነኝ። እኔ በበኩሌ ብዙ ፍጹም ቅጣት ምት መቺ አይቻለሁ። ዴቪድ ቤካም፣ ዚነዲን ዚዳን፣ ከቅርቦቹ ኤዲን ሃዛርድ፣ ፍራንክ ላምባርድ፣ ስቴቨን ጀራርድ ና ከሁሉም ይበልጥብኝ የቀድሞ የዩቬንቱሱ የቼልሲ አሁን ደግሞ የአርሰናል ተጫዋች ጆርጂኖ ነው። እሱን የሚያክል ፔናልቲ መቺ ለእኔ የለም። አብዛኛ ጊዜ የሚመታው ፓኒካ ምቱ በጣም ይገርመኛል። ይህን ስል ግን ሌሎች ፍጹም ቅጣት ምት መቺዎች የሉም ማለቴ አይደለም ብሎናል። ቢኒ ሊቨርፑል ፍጹም ቅጣት ምት ብዛም የመቺውን ቴክኒካል ብቃት ይጠይቃል የሚል እምነት ባይኖረኝም ጥሩ የአእምሮ ዝግጅት ግን ይፈልጋል። ብዙ ጊዜ የፍጹም ቅጣት ምት መቺ ጥራት የሚለካው ባስቆጠራቸው ልክ እንጂ ባስቆጠረበት መንገድ አይደለም። ብዙ ጥሩ የፍጹም ቅጣት ምት መቺዎችን ተመልክተናል። ሮናልዶ፣ ሌዋንዶስኪ፣ አሁን ደግሞ ቪቲኒያን እያየን ነው። ግን ደግሞ ብዙም ያላየነውና እኔም በታሪክ የማውቀው ቲሲያር የተባለ ሳውዛምፕተን አጥቂ ነበር። 43 የፍጹም ቅጣት ምቶችን 43 የፍጹም ቅጣት ምት መጥተው 43 ነው ማስቆጥሯል ብሏል። ብዙ ነው አንደል ሁሉ ያስቆጥሯል ወይ ነው ጥያቄው። 43 መጥቶ 43 ያስቆጠረ። የመጨረሻ አስተያየት እንቀበል። አቤሜሌክ የሚል አድማጫችን ፔናልቲ አብዛኛውን የአእምሮ ጥንካሬ ይጠይቃል፣ እድል ትንሹን ፐርሰንት ይዛል። ለኔ ግን የህይወት ጉዳይ ቢኖር እድሉን የምሰጠው ለዚዙ ነው። በቃ ሳይመታ እንደሚያስቆጥረው እርግጠኛ ነኝ። በየትኛውም መንገድ ፔናልቲ ያስቆጥራል። አንድሪያ ቤርታ ካለው ተጽዕኖ ፈጣሪነትና ልምድ አንጻር አርሰናል የተሻለ ቦታ እንደሚያደርሰው ጥርጥር የለኝም። ከአርቴታ ጋር ደግሞ በጋራ የሚገነቡት ቡድን የተለየ እንደሚሆን ተስፋ አደርጋለሁ። ቲያጎ ሞታ የፈረሰ ቡድን እየገነባ ነው ልክ እንደ አሞሪም ብሎናል። እናመሰግናለን አድማጮቻችን። አሁንም አብራችሁ እንድትቆዩ ነው የምንጋብዛችሁ።